በባፈሎ ያላችሁ አባቴ ልጆች ደህና ናችሁ? ክብር ለእግዚአብሔር ይሁን። በመጀመሪያ ደረጃ እንደዚህ በሹራብ ወደ ከበረው መድረክ መውጣቴ ይቅርታ ጠይቃለሁ። መድረክ ላይ ቆማለሁ ብዬ አልወጣንም። ወንድሜ ፓስተር ፋሲል እንዳለው እኔና አይቴ የ31ኛ ዓመታችን ጋብቻችንን ወጣ ብለን ለምን ጌታን እናመሰግን ብለን ነው ለመጸለይም እንዲሁ የመጣ ነው። ድንገት ደግሞ ማታ ፓስተር አገኘነውና ለምን ቃል ዳዊት ታገለግሉን ስል እሺ አለ። ክብር ለጌታ ይሁን። መተወያው የተከበረ ስለሆነ በሰው ላይ መጣ ሰው ጉባኤውን ለማክበር ጥሩ አልባሳት ለብሶ መገኘት አለበት። ይሄን አምንበታለሁ። ክብር ለእግዚአብሔር ይሁን። ደህና ናችሁ? ግን የጌታ ስም ብሩክ ይሁን። ከሁሉ በላይ በእውነት ፓስተር እግዚአብሔር አብዝቶ ይባርክ። አንተና አብረው ያላችሁ ቤተክርስቲያን መሪዎች ወዲያው ልባችሁን ከፍታችሁ እንድናገለግላችሁ አብረን እንድናመልክ ይሄን እንደሰጣችሁ እግዚአብሔር ይባርካችሁ። ጌታ የተባረከ ይሁን። እኛና ይቴም ደግሞ ያው እንዲህ አንዳንድ ቦታ ወጣ ስንል ነጮች ጋር ሄደን አንዳንድ ጊዜ ትዝ ይለኛል ሌላ ስቴት እንሄድ ነበርና ሄደን አመልከን እንመልሳለን። እሑድን የጥሞና ጊዜ መውሰድ ከፈለ ስናስብ ማለት ነው። አሁን ግን ለምን አበሻ ወገኖቻችንን አናገኛቸውም አንባርካቸውም ብለን አሰብንና ጉግል ስናደርግ ስልኩ ጉግል ላይ ስልኩን አገኘንና ድንገት ሌላ ሰዓት እንዳይሆን ብለን አማኑኤል ቸርች ምን ስናገኘው ወዲያው ፓስተር ራሱ አነሳ እና እሱም እግዚአብሔር ባርከው ጌታ ያክብር ላገኛችሁ ይገባኛል ብሎ ሆቴል ድረስ መጥቶ ተዋወቀን። የጌታ ስም ብሩክ ይሁን። አሜን። አሁን ቁጭ ብዬ ሳስበው ይሄ ጉባኤ በጣም ደስ ያለኝ በጣም ነው። ከእናንተ ጋር በማምለካችን በማገልገል እንዲሁ አብረን ቁጭ ብለን የአንድ አባት ልጆች ማምለካችን ትልቅ ነገር ነው። በቃ አንድ ላይ ቁጭ ብለን በመንግስት ሰማይ ሳይሆን በዚህ ምድርም ተዋውቀን እንዲህ አብረን ማምለካችን ቀላል ነገር እንዳይመስላችሁ። የጌታ ስም ብሩክ ይሁን። ይሄ ጉባኤን ሳስበው አምና በሳውዲ አረቢያ ነበርኩና ጂዳ ያ ጉባኤ ትዝ ይለኛል እና የዛ ከተማ ፓስተር ኤርትራዊ ነው እና ምንድነው ያለኝ በዛ ጉባኤ መካከል በትግርኛ ዘምረናል፣ በአማርኛ ዘምረናል፣ በኦሮምኛ ዘምረናል እና ያለበትን ቻሌንጅ ይነግረኛል። አሁን በአገራችን ያለ በኢትዮጵያም በኤርትራም ያለውን ችግር እንነጋገር ነበርና ምን አለኝ እኔ አበሻ ሲባል አንድ ቀለም አንድ አይነት ንግግር አንድ አይነት ባህል አለን። ኢትዮጵያዊ ኤርትራዊ የሚል ነገር አይታየኝም ማለት ነው። እንዲህ ስል ተነስቼ ጉንጩን ሳምኩኝ። እውነት ነው። ክብር ለጌታ ይሁን። አሜን። ይሄ በሽታችን አይደለም ዘረኝነት በቋንቋ በምናምን ተከፋፍለን እንደገና ደግሞ እንዲሁ አንድ አባት ልጆች ሆነን ለምን ከሱዳን ለምን ከኬንያ ለምን ከኮሪያ ከምን ጋር አንድ አይደለም። እኛ በክርስቶስ ኢየሱስ ይላል አንድ ነን። የጌታ ስም ብሩክ ይሁን። ስለዚህ ያ ጉባኤ ትዛልና ጌታን አመሰግኑ። ጌታ ይባርካችሁ። ቀጥሉ፣ አንድነታችሁን ቀጥሉ ለማለት ነው። የጌታ ስም ብሩክ ይሁን። እንግዲህ እኔና አይቴ 31 ዓመታችን ነው። ትንሽ ወደ እግዚአብሔር ቃል ከመድረስ ላስታውቅና እኛ ወደ 13 ዓመት በላይ ሆኖናል። የሶስት ልጆች ሁለት ወንድ ልጆችና አንድ በማደጎ ያሳደግናት ልጅ ሴት ልጅ አለን። ሶስታችንም አንድ ላይ ዛሬ 13 ዓመት ወደ አሜሪካ መጣን፣ ወደ ቦስተን። ሴት ልጃችን አሁን አገብታ 4 ልጆች ወልዳለች እና አንድ ወንድ ልጃችን ክብር ለጌታ ይሁን እዚሁ አሜሪካዊ እሱ ደግሞ አገብቶ የሚቀጥለው ወር እንጠብቃለን እንድትወልድ ማለት ነው። ክብር ለኢየሱስ ይሁን ከልጃችን። ስለዚህ እግዚአብሔር ባርኮናል። እግዚአብሔርን እጅግ አድርገን እናመሰግናለን። እኛ ደግሞ 31ኛ ዓመታችን ጌታን ለምን እናመሰግንም ብለን ነው ወጣ ብለን እንደዚህ በዚህ ቦታ እንሂድ እስኪ አዲስ አካባቢ ያችን ምድር ደግሞ በዛው እንባርካለን ብለን መጣን። ጌታ ደግሞ አገናኘን። ስሙ የተባረከ ይሁን። አሜን። እና ቤተክርስቲያናችን ሮሆቦት ጸጋ ወንጌል ቤተክርስቲያን ይባላል። አሁን 11ኛ ዓመታችን ነው። እግዚአብሔር ረድቶን ጌታ በጣም እየባረከን እያሰፋን እያሳደገን ነው ያለነው። አሁን በቅርብ ጊዜ አንድ ረዳት ፓስተር አግኝቻለሁ።
እኔ ደግሞ ጌታ ሸክም ሰጥቶኝ በተለያየ ቦታዎች ዓለም ዙሪያ ያገለገልኩ በተለይ በሚድል ኢስት በዚህ በችግር ስደት ባለባቸው አካባቢዎች ወንጌል በጣም ከባድ በሆነበት ቦታዎች ሁሉ ለመሄድ ጌታ ልቤን አነሳስቶ ወደዛ ቦታ እየሄድኩ ነው ያለው። በቅርብ ጊዜ ግብጽ ነበርኩ እና ኤምሬት ነበርኩኝ። አሁንም እንደዚህ አይነት ሸክም በውስጤ አለ። ጌታ ቢረዳኝ ዘመነ ፍጻሜ ጌታ ረድቶኝ ዘመነ ፍጻሜ የሚል ጌታ ሊመጣ ስለሆነ የቤተ ክርስቲያን ዝግጅት የትንቢቶች አፈጻጸምና የቤተ ክርስቲያን ዝግጅት የሚል መጽሐፍ ጽፌያለሁ። ይሄ መጽሐፍ በረሆቦት ላይ ታገኛላችሁ። RGEEC ረሆቦት ግሬስ ኢትዮጵያን ኢቫንጀሊካል ቸርች .org ብላችሁ ብትገቡ ሊደርሺፕ በምን ስትነኩ RGEEC.org ብላችሁ ብትገቡ ረሆቦትን ታገኛላችሁ። ሊደርሺፕ ውስጥ ገቡ ደግሞ መጽሐፉን ታገኛላችሁ። አማዞን ላይ ይገኛል። በእንግሊዝኛ አለ፣ በአማርኛ አለ፣ በኦሮምኛ አለ፣ በትግርኛ የኤርትራ ቸርቾች አሁን እየተረጎሙ ነው ያለው። በቦስተን በቅርብ ጊዜ በትግርኛ በአማዞን ላይ 4ኛ ቋንቋ ይሆናል እና ይሄን የትግርኛውን ቨርሽን ለሰሜን አሜሪካ የትግራይ በተለይ የሰሜን ይቅርታ የኤርትራ ቸርች ወንጌላዊ ነግራቸዋል። እነሱ ፕሪንት ያደርጋሉ። ኤርትራ ላለችው በስደት ላለችው ቤተክርስቲያን አገልግሎት እንዲውል ሰጥቻለሁ። የጌታ ስም ብሩክ ይሁን። ሌላም ቢሆን መጽሐፉን ጌታ ሊመጣ ስለሆነ ነው የጻፍኩት እንጂ ወደ ኪስ ያገባ ለቸርች ነው ለእግዚአብሔር ነው ሰጠው። ያኛው በኤርትራ ትግርኛ የሚተረጎመው ደግሞ ለኤርትራ ቤተክርስቲያን ስደት ላለችው ቤተክርስቲያን እንዲሄድ ሰጥቻለሁ። የጌታ ስም ብሩክ ይሁን። በቃ ይበቃኛል። ሙሉ ዓለም ይሄን ይመስላል። አሁን ወደ እግዚአብሔር ቃል እንሄዳለን። እንጸልይ። አባታችንና መድኃኒታችን እግዚአብሔር ሆይ ስምህ የተባረከ ይሁን። ዛሬ እኔም ደግሜ በእውነት በዚህ በፈሎ ካሉ የሚገኙት ቅዱሳን ጋራ ካከበርካቸው ልጆች ጋራ እንዲገናኝ እኔና ባለቤቴን እድል ስለሰጠህን ስምህ የተባረከ ይሁን። ወደ አዲስቷ ኢየሩሳሌም ከመምጣታችን በፊት በዚህ ምድር ላይ ሆነን ጌታ ሆይ እንድንታወቅ ሸክም እንድንለዋወጥ እግዚአብሔር ስለረዳህን እንዲያልፍ እድል ስለሰጠህን ጌታ ኢየሱስ ተመስገን። እንግዲህ የምትጠብቁት ቤታ የምትፈልጉ ቤታ በድንገት ይመጣል እንደተባለ ወንድሜም እንዳለው በድንገት እንደዚህ አይነት ጊዜ ከተሰጠን ልትባርከን ጌታ ሆይ እንጸልያለን። ባርከን፣ ቅዱስ ቃልህን ላከልን። ቃሉን ላከ ፈወሳቸው እንደተባለ በጌታ በኢየሱስ ክርስቶስ ስም ቃልህን ልከ ፈውሰን። እግዚአብሔር አምላካችን ሆይ የክፉ ስራ ይስታሰር በተከፈተ ሰማይ። እግዚአብሔር አምላክ ይህንን ጊዜ አንተ ለልጆች በረከት ለሁላችንም መታነጽ የሚሆን ነገር እንድታረግ እንጸልያለን። የዚህ ቤተ ክርስቲያን አገልጋዮች እግዚአብሔር ፓስተሩ፣ መሪዎችና ምዕመናን ሁሉ በኢየሱስ ክርስቶስም የተባረኩ ይሁኑ። እግዚአብሔር ሆይ እኛም ደግሞ እኔና ይሄም ከልባችን ልንባርካቸው መጥተናል። ከአንደበታችን ጋር ሆነን እንድትባርካቸው ጌታ ሆይ እንጸልያለን። ጌታ ሆይ ቃልህን ተናገረን። መናገር የማይገባኝን ነገር እንዳልናገር ለከንፈሮቼ ጠባቂ አኖርልኝ። መግለጥ የሚገባኝን ግን እገልጠው ዘንድ ከናፍርቶችን በእሳት ቁጠት ልታወጥ። ክብር ለስምህ ይሁን በኢየሱስ ክርስቶስ በመድኃኒታችን ስም አሜን። የጌታ ስም ብሩክ ይሁን። የመጠበቅ በረከት በሚል ርዕስ ውስጤ የሞላውን ቃል አካፍላችኋለሁ። ቀደምም ወንድማችን ፕሮግራም ሲመራ ስለ ጥበቃ ነው ያነበበው። የሚጠባበቁት ብሎ ማለት ነው። ይሄ ጌታ ይሄ ይፈልገዋል ማለት ነው። በመጠበቅ ውስጥ ትልቅ በረከት አለ። አሜን ትላላችሁ? አሜን እያልን አብረን እንድንሰብክ ብዬ ነው። ስብከቴን ማምቆ ሳይሆን አብረን ቃሉ ይሁንልን ማለት ነው። በምሳሌ ምዕራፍ 27 ቁጥር 18 ላይ ምሳሌ ምዕራፍ 27 ቁጥር 18 ላይ በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል ይላል። የሚጠብቅ ምን ጊዜም ይከብራል። ምን እየጠበቃችሁ እንደሆነ አላውቅም። እኔ የምጠብቀው ነገር አለ። አንዳንዱ የሚጠብቅ እንደሆነም አላውቅም። አንዳንዱ ላይ ጠብቅም ይችላል። ወይም የሚጠብቀው እግዚአብሔር የሚፈልገው ነገር ነው የሚጠብቀው፣ ወይስ ስጋው የሚፈልገው ነገር ነው የሚጠብቀው የሚለው ሌላ ነገር ነው። ግን መጽሐፍ ቅዱሳችን የሚለው ጌታን የሚጠብቅ ይከብራል ነው። በለሱን የጠበቀ ፍሬዋን እንደሚበላ ሁሉ አርሶ ገበሬ ፍሬውን እንደሚበላ ሁሉ ልክ እንዲሁ ጌታን የሚጠብቅ ደግሞ ይከብራል። ጌታን ጠብቆ ያፈረ የለም። አሜን። እውነት ነው። ጌታን ጠብቆ ማንም አላፈረም። እኔ ከ40 ዓመት በላይ በጌታ ቤት አገልግያለሁ። አንድም ቀን ጠብቄ አፍሬ አላውቅም።
ክብር ለኢየሱስ ይሁን። ወደ ኋላ ቀርተሃል ስሉ ነበረ። በደርግ ዘመን ጀምሮ ነው የማገለግለው ጌታ። ወደ ኋላ ቀርታችኋል፣ እንዲህ አድርገሃል ስሉኝ ወደ ኋላ አልቀረውም፣ ቀጥሉ ነው የምላቸው። በዚህ ወደ ኋላ ቀርተሃል ወንድም ሙሉ አለም፣ አንተ ከአዲስ አበባ ዩኒቨርሲቲ ነው ተመርቄ እዛ የገባውና ወደ ኋላ ቀርተሃል፣ ማስተርስ አፍሪካ አላደረክም እንዴ? ዶክተር አላደረክም እንዴ? እንደዚህ አላደረክም እንዴ? ወደ ኋላ ቀርተሃል። ግድ የላችሁም ሂዱ እናንተ፣ ወደ ኋላ አልቀረውም እላለሁ። ጌታን አገለግላለሁ። ክብር ለኢየሱስ ይሁን። ግን ጌታን ጠብቆ ደግሞ ያፈረ የለም። ዲግሪውን በጊዜው ደግሞ መጣ። ክብር ለኢየሱስ ይሁን። እስካሁን ድረስ አንተ ወንድም ቤት አልሰራህም ወይ ይላሉ ይሉኛል። አንዳንድ ጊዜ ሲሉኝ እኔ ቤት የለኝም፣ ግን አንድም ቀን ውጭ አድሬያለሁ። በረንዳ ቤት አትችላል። ምንድነው ቤት? ክብር ለኢየሱስ ይሁን። ኢየሱስን የሚጠብቅ ደግሞ ይከብራል። በጊዜው እግዚአብሔር የሚያስፈልገው ነገር ሁሉ ይሰጣል። ወገኖች መጠበቅ የሚል ነገር ዛሬ እንዳው ትንሽ ደግሜ ለምን ውስጤ እንደሞላ አላውቅምና ታምር ላድርገው፣ ጠበቅ ላድርገው ማለት ነው። ትጠብቃላችሁ ወይ? ጌታ የጌታን መገለጥ እየጠበቅ ነው ወይ? ጌታችንስ በሁሉ ነገር ላይ እየጠበቅ ነው ወይ? መገለጡን ብቻ ሳይሆን በሁሉ ነገር ላይ አለመጠበቅ ዋጋ እንደሚያስከፍል ታውቃላችሁ። አለመጠበቅ ዋጋ ያስከፍል። አብርሃም መጠበቅ ሲገባው ለጥቂት ከጥበቃው ፈቀቅ አለ አይደል? የተስፋዬንም ልጅ ከመጀመሪያ ሚስት ነው ከሳራ ነው የምታገኘው ተብሎ ሲነገረው ጠበቀ አረጀ። በቃ አንተም አረጀ፣ እኔም አረጀ። በቃ ከዚህ በኋላ ምንድን ነው አሏት። ተመካከሩ። እግዚአብሔር መጠበቅ አቃተውና ወደ አጋር ገባ። እስማኤል ተወለደ። ይኸው ዓለም ጭንቅ ውስጥ የገባችው አብርሃም ካለመጠበቁ የተነሳ ምንድነው የምንጨነቀው? አሁን ዓለም ለምን የጦርነት በዛው? ለምንድን ነው የሚድል ኢስት ዓለም እንዲህ የሚጨነቅበት ምክንያት የእስማኤልና የይስሐቅ ልጆች የተነሳ ነው። ይሄ ሁሉ ችግር የመጣው ከአብርሃም አለመጠበቅ የመጣ ነው። አለመጠበቅ ዋጋ ያስከፍላል። እስማኤል መጣ። ይኸው እኔ እስማኤልን መጥላት ያለም እስማኤልን ወደ አሁንማ በክርስቶስ ኢየሱስ እንወዳለን። እንደውም ባለፈው ጊዜ ከዱባይ ተነስተን አቡዳቢ ስንሄድ የእስማኤልን ልጆች 12 ነገር ስማቸውን እየጠራን ይጸለይ ነበር 2 ሰዓት ሙሉ። ለካ እነሱም 12 ነገር ናቸው፣ እዚህም 12 ነገር ነው። እና አስታውሱ ይዛለው እና ለ12 ነገር እንዲልሉ ማለት ነው። ግን በእስማኤል መምጣት ምክንያት የተነሳ ዓለም ጭንቅ ውስጥ ገብታለች። አብርሃም ነው ይሄን ያደረገው ካለመጠበቅ የተነሳ ማለት ነው። ለሙሉ ክርስትና ምንድን ነው ተብሎ ሲጨመቅ አሁን ክርስቲያን ማለት ክርስትና የመጠበቅ ሕይወት ማለት ነው ይቻላል። በቃ ግራም ቀኝ ነፈሰም ፓስተር፣ ሽማግሌ፣ ምናምን አገልጋይ፣ መዘምራን፣ ጸሎት ጓድ፣ ምዕመን በዚህ ቢሾፕን ክርስትና ሲጠቀለል ሲደመር ሲጨመቅ ውጤቱ የመጠበቅ ውጤት መጠበቅ ብቻ ነው። የመጠበቅ ሕይወት ሰዎች ከጠበቁ ሁለት ጌታን ከጠበቅ ኃይል ያገኛሉ። የሚጠብቁ ሰዎች ኃይለኞች ናቸው። ጥበቃውን የሚያላሉ ሰዎች ናቸው የሚደክሙት። ልክ እንደ መጠበቅ አቅቷቸው እግዚአብሔርን መጠበቅ አይታቸው ሲንሸራቱ ጉድ ይመጣል። የሚጠብቅ ተክቶ የሚጠብቅ ግን ይድናል። እሱ ክብር ለጌታ። የሚጠብቁ ያገኛል አለ ጌታ። የሚጠብቅ ያገኛል። አንድ ሰዎች ዛሬ እንደርሱ ከሆነ ጥበቃ ሲተው ክርስትና የላላ ይሆናል። ለምሳሌ አሁን በኤፌሶን ምዕራፍ 5 ቁጥር 14 ላይ ጳውሎስ ምንድነው የሚለው? ለአማኞች ነው ለእናንተና ለእናንተ ያለ አማኞች ነው። ኤፌሶን ምዕራፍ 5 ቁጥር 14 ላይ አንተ የምተኛ ንቃ ክርስቶስም ያበራልሃል ይላል። ተነቃ የእግዚአብሔር ብርሃን ይሆንልሃል። የምትጠብቅ ከሆነ ሁሉ ጊዜ በእግዚአብሔር ብርሃን ውስጥ ትመላለሳለህ ማለት ነው። ጌታን የሚጠብቅ ከሆነ ንቃ ከሙታን መካከል። እኛ የምናመልከው በነገራችን ላይ በተለይ አማኝ ወንጌላውያን አማኞች የምንለው ሰዎች በነገራችን ላይ የሙት ሃይማኖት ነው። የህይወት ሃይማኖት ብርሃን ያለበት ሃይማኖት የሚናገር የሚንቀሳቀስ ህይወት ያለው ሃይማኖት። አንተ ስትነቃ ክርስቶስ ያበራልሃል። ከሙታንም ንቃ። ምን ማለት ነው? ሃይማኖት ነው ብለው ከሚመላለሱ ሰዎች መንቃት አለበት። ክርስቶስ ሃይማኖት አለ፣ ህይወት ነው። ክርስቶስን መከተል ማለት ህይወት ነው። በየቀኑ አዳዲስ ህይወት ነው ማለት። በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ጌታ ምን አለ? 5:25 ላይ እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምጽ የሚሰሙበት ሰዓት ይመጣል። አሜን። እግዚአብሔር ያሰማን። አንተ የምተኛ ንቃ። ሙታን የእግዚአብሔር ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በህይወት ይኖራል። ክርስቶስን የሚሰማ ሰው
እግዚአብሔር የሚሰማ ሰው በሕይወት ይኖራል። እግዚአብሔር በአንድ መንገድ በጣም የሚናገር ሰው ግን አስተውሎ በሕፃናት በኩልም ጌታ ይናገራል። በተለያየ መንገድ ጌታ ይናገራል። ካስተዋል በሕይወት እንኖራለን የሚጠብቅ። ስለዚህ ወገኖቼ እንዲያውም የክርስትና ሕይወት ጉልበቱ ያለው አንዳንድ ጊዜ በመንፈስ ቅዱስ በልሳን መናገር፣ ትንቢት መናገር ምናምን ይላሉ፣ ወይም ደግሞ የተቀባ ሐዋርያ ነቢያት ይላሉ። ክርስትና እዚህ ውስጥ አለ። እኔ ትንቢት መቋሚያ ያለ ልሳን እናገራለሁ፣ ትንቢት እንድትናገሩ እመኛለሁ፣ መንፈስ ቅዱስ ሙላት ደግባለሁ፣ ጴንጤ ነኝ። ነገር ግን የክርስትና ኃይሉ ከዚህ አለ። የክርስትና ኃይሉ የሚመነጨው ከመጠበቅ ነው። ጌታ መጠበቅ ነው አይደል? እስኪ አሁን የዕለት ህይወት አስተምረን አሉ ጌታ። የዕለት ህይወት እስኪ አስተምረን ጌታ። ምንድነው አሁን? እንዴት ነው የምንመላለስ? እንዴት ነው መኖር የሚገባን? በየቀኑ አዎ እንዲህ በሉ እሺ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ በሉ አይደል? ቤተክርስቲያን ትጠብቃለች ማለት ነው። ክርስቶስ ነው የምትጠብቀው ማለት ነው። መንግስትህ ትምጣ በል በየቀኑ። መቼ ትመጣለህ? በላይ ያለ መንግስት፣ የእግዚአብሔር መንግስት መቼ ወደ ምድር ትመጣለህ? ስለዚህ የክርስቶስ ብርሃን እየጨመረን መሄድ ከፈለግ ሁልጊዜ መጠበቃለን። ክብር ለጌታ ይሁን። ወገኖች ጌታ ይጠበቃል ወይ? አንድ መዝሙር ድሮ እንደዚህ የሚል መዝሙር በጎሬ መካነ ኢየሱስ 65-64 በምስራቅ ድምፅ ሲዘመር ሰምቼ ሰዎቹንም አውቃቸዋለሁ። የዛሬ 13 ዓመት ሲመጣ የመጀመሪያ ሳምንት ባልሞላ ጊዜ ደውዬ ጠየቅኳቸው። ስልካቸው ፈልጌ ቆፍሬ ዝና የገነነ በዓለም ላይ ተቆለጭ እንዳልካቸው እና መሰረት ዝና የገነነው በዓለም ላይ መቼ ትመጣለህ እንዳይ ታንጓግቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ ታንጓግቻለሁ የኔ ጌታ ኢየሱስን እንዳይ ማራናታ። ይሄ ሁሉ ዓመት በጌታ ቤት ያቆየኝ ይሄ መዝሙር ነው። መቼ ትመጣለህ ጌታ ሆይ? እባካችሁ ጌታ እንጠብቅ። ጌታን ከጠበቅን ሁሉም ሚዛኑ ይስተካከላል። ክብር ለጌታ ይሁን። በነገራችን ላይ እኔ አሁን የምታዩ ሙሉ ዓለም እንዲቆም የምታዩ ከብዙ ሞቶች ረባክ ባዮግራፊን ጻፍልኛል። መቼ ቁጭ ብዬ ልጻፈው እና እኔ በኢትዮጵያ 11 ጊዜ የመኪና አደጋ ደርሶብኛል። አሜሪካም እንኳን ከመጣሁ ጊዜ 5 ጊዜ ሰርጀሪ ሆኛለሁ። 3 ጊዜ የልብ ሰርጀሪ። ግን ጌታን ስለሚጠብቅ ምስል አለው ዛሬ። አሜን። አንዳንድ የመጨረሻው የመኪና አደጋ ይገርማቸዋል። ከአክሱም ተነስቼ ሽሬ እየሄድኩ እያለ የመጨረሻው በእርግጥ ተመቷል። ጌታ መጥቻለሁ ዛሬ ጀምሮ ብሎ በአንድ ጉባኤ ላይ ተናገረኝ። ሰባ ላይ የመጨረሻው የመኪና አደጋ ሲደርስብኝ ሐውልት የአክሱም ሐውልት ከጣሊያን ወደ ህንፃ የሚመልስበት ቀን ነበር። በዛን ቀን ከአንድ ወንጌላዊት ጋር እንሄድ ነበርና ትግራይ ለማገልገል ያን ቀን የመጨረሻው የመኪና አደጋ መኪና አደጋ ሽሬ ላይ ደረሰብኝ። ሩልድ ቦምብ ስፈነዳ ካሁን ሞቼ ጌታን አየሁ በቃ ጌታን አየሁ ሲሉ። ምክንያቱም ትንሽ መኪና ይገርማቸዋል። ትንሽ ሚኒባስ ልክ ከአክሱም ስነሳ በጣም ያበራላል። ወጣት ልጅ አንተ ልጅ ገባ ቀስ ብለህ እንዳል ነው። አይ ጋሼ መኪና አዲስ ነው አይዟችሁ ምን አስተማኝ ነው ይላል። ኧረ እባክህ አስተማኝ እግዚአብሔር ነው ቀስ ብለህ እንዳልኩት አይሰማኝም። እንደውም ሰላከላካ የሚባል ውሃ ደርሶ ጠላውን ጅው ያደርጋል። ሸውዬ ዛሬ አፍርቻለሁ። ይሄ ልጅ በቃ ፍንዳታዎች አይሰሙም ሰውን በቃ ጸልይ በቃ አልኩት። ልክ እንደበራ ልክ ሽሬ ስንደርስ ሄዳ ከኤፌሰር ትልቅ መኪና ተጋጨች። ፖሊሶች መጥተው እንዴት ተረፋቸዋል። እኔ አንድ ነገር ልንገራቸው ሁሉ ትበንዳ ይታዩ በቃ ብዬ ገባው ገነት ማለት ነው ብዬ ውስጥ ይላል። ወደ አእምሮዬ ስመለስ መሬት ነው ያለው። ጌታ ወይ ይቀርበው ምን ነው አንተን ባይ ምን ነው ብሻገር ወደ አንተ አልፈው የሚገርም ነገር ጌታን የመጠበቅ ለካ ኃይል አለው። ክብር ለጌታ ነው። እኔ የምጠብቀው ጌታ ነው። ነገር መንገድ ደግሞ አገለግላለሁ። እየጠበቁ አገባው እየጠበቁ አገለግላለሁ። እየጠበቁ ትማራለህ። እየጠበቁ አንተ ወደ ኋላ ቀረ ማሰልሰንም ዶክተር እየጠበቁ የሆሱንም ሰጠኝ ጌታ። ምን ይቀራል? ጌታ ለሚጠብቅ ጌታውን የሚጠብቅ ይከብራል። ክብር ለኢየሱስ ይሁን። እንዳውም የክርስትና ጉልበቱ ጥበቃ ውስጥ ነው ያለን ያልኳችሁ ማስረጃ ልስጣችሁ። አንደኛ ቆሮንቶስ ምዕራፍ
1 ቁጥር 7 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁም። መገለጡን ስትጠባበቁ አንድ አይጎልባችሁም። ጎሎ ወደ ዓለም ውስጥ አትገባም። ጎሎ ዘረኝነት ውስጥ አትገባም። ጎሎ ስግ አለመፈታት ውስጥ አትገባም። ጸጋ ጎሎ ተስፋ ቆርጠው ወደ ኋላ አትመለስም። ጸጋ ጎሎ አገልግሎት አታቋምም። አንድ ጸጋ ስትጠባበቁ ክብር ለጌታ። አሜን። ኢሳይያስ ምዕራፍ 40 ቁጥር 31 ቅድም ወንድማችን አንብቦናል። 40 ላይ የሚጠባበቁት ኃይላቸውን ያድሳሉ። ክብር ለጌታ ይሁን። ስለዚህ ልጠብቁ ይገባል። ጥበቃ እንዴት ነው? የአባት ልጆች እየጠበቃችሁ ነው። ጌታ ሊመጣ ነው። አሁን ጌታ ብዙ ዘመን የምንኖርና አይመስላችሁ። አገልግሎት ውስጥ፣ ትምህርት ውስጥ የጀመርኩት ፕሮጀክት እንትን አገር ቤት ግራውንድ ፕላስ ምናምን ጀምሬያለሁ ይላሉ። ግራውንድ ፕላስ ምናምን ጀምረህ ሳታመልክ እዚህ ግራውንድ እንዳደርግ ሴጣን ይላል። ጌታን አምልከው፣ ጌታን አገልግሎ ጌታ ሊመጣ ነው። አሜን። ፕላሷን እሱን ኖረ ብቻ እዛ የደርሰህ ብትሰራ ፕሮጀክት ጀመርኩ አገር ቤት ብትል እሱ እግዚአብሔር ነገ ጌታ እጅ ነው ያለው። ዛሬን አምልከህ፣ ዛሬን ጌታን አገልግለን፣ ዛሬን ጌታን ጠብቀህ ደስ ሊኖር ይገባሃል። ስትጠባበቁ የሚጠባበቁት ኃይላቸውን ያድሳሉ። የጌታ ስም ብሩክ ይሁን። መቼ ነው የምንገናኘው? አይኔ በአይኔ የማየው ቶሎና ማለቴ ባሰብኝ ናፍቆቴ ቶሎ አሜን። ይምጣልን ጌታ። ምንድነው ጌታ ይምጣልን። ጌታ ሆይ ና በሉ እስኪ በሉ። ጌታ ሆይ ና ሰው ከኔ ጋር ናችሁ? ማራናታ በሉ እስኪ። ክብር በቃ እሱ ለሁሉም ይሰማል። ለትግርኛውም፣ ለእንግሊዝኛውም፣ ለአማርኛውም፣ ለኦሮምኛውም ማራናታ። አቤት ጌታ ይምጣልን፣ ይምጣልን፣ ያሳርፈን ከዚህ ሁሉ። የጌታ ስም ብሩክ። የሚቀጥለው ነገር ቢታየን ኖሮ ደስ የሚለኝ ፓስተር ፋሲል በዚህ ጉዳይ ላይ ስለሚያስተምር ደስ ይለኛል። ለይሄ ጉባኤ ከዚህ ምድራዊ ነገር ተላቆ ጌታ እንደሚጠብቅ ተስፋ አደርጋለሁ። ጌታ ይሁን። ጌታ ኢየሱስ ይመጣል። የዛሬ 4 ዓመት አካባቢ ይሄን መጽሐፌን ለማስመረቅ ወደ ኢትዮጵያ ሲሄድ አማርኛውን በቀጥና 2 ሙሉ ወንጌል ነው። እኔ ሙሉ ወንጌል ቤተክርስቲያን ነበርኩና ቀጥና 2 ሙሉ ወንጌል ነው ያስመረቅነው። ኦሮምኛውን በወለጋ ነቀምት ላይ ነው ያስመረቅነው። እና አንድ ፓስተር እንደዚህ አለኝ፣ አሁን አዲስ አበባ ይሄ ትልቅ ጉባኤ በቃ ተነሳ ሃሌሉያ የሚሉት አዳዲስ ተቀቡ የምላቸውን እዚህ ቆንጆ ቦሌ ምናምን አካባቢ የተከፈቱት ቸርቾች አለ። እሺ ማድረስ ምን አለ? እሺ በሺ የሚቆጠር አንድም ቀን ኢየሱስ ይመጣል የሚል ነገር ማለት ነው። ሁለት ድረስ በዛ ቸርች በነቸርቾች ላይ እነሱም አሁን ተቀባን ብለው በተነሱ ነቢያትና ሐዋርያት ቸርች ላይ አለ። ሁለት ድረስ አይነሳም። ምን ኢየሱስ ይመጣልና ተቀደስ የሚል አይነሳም። ቤተክርስቲያን ነች ወይስ ቤተክርስቲያን ነች? ታዲያ ምንድን ነው ቤተክርስቲያን ማለት ይቻላል? የክርስቶስ አካል ነች አይደለችም? ስለዚህ እኛ ወገኖቼ ጌታ ኢየሱስ ይመጣል። እሱ ነው የሚያቆመን። ጥበቃ እንጠብቀዋለን። ጌታ የተባረከ ይሁን። እሱ ነው እነ ጳውሎስም ኃይለኛ ያደረጋቸው። ስሙ ብሩክ ይሁን። እንደው እውነቱ ከሆነ አንዳንድ ጊዜ ቁጭ ብዬ ስለ ጥበቃ ሳስበው ምንድነው የመጽሐፍ ቅዱስ ማዕከላዊ ትምህርቱ? አሁን ምንድነው መጽሐፍ ቅዱስ ብሉይና አዲስ ኪዳን ቢባላውን የመጽሐፍ ቅዱስ ማዕከላዊ ትምህርቱ መሽሩም መጠበቅ ይሄው ነው እኮ። ሌላ ነገር እኮ የለም። ሁለቱ ኪዳኖች መሽሩም ነው መጠበቁት አይደል? እስኪ ማስረጃ ልስጣችሁ። ብሉይ ኪዳን ላይ በዘኍልቍ ምዕራፍ 24 ላይ እንዲህ ይላል። ዘኍልቍ ምዕራፍ 24 ቁጥር 17 ላይ ነብዩ ሙሴ አንድ ነገር ያያል። ዘኍልቍ 24:17 ላይ አያዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል። ያንን ኮከብ ነው ብሉይ ኪዳን በሙሉ የሚጠብቀው። ግርማቸው የብሉይ ኪዳን አማኞች አንድ መሲህ ይመጣል። እንግዲህ የመጽሐፍ ቅዱስ መሰረት ኦሪቶች ናቸው። እነዚህ ናቸው የመጽሐፍ ቅዱስ መሰረቶች። ነቢያትም፣ ታሪኩም፣ መዝሙራትም ከፔንታጎ ከዚህ ነው እየመነዘሩ የሚሄዱ። ህጉን ነው የሚተነትኑት እንጂ ያ ነገር አላመጡም። ህጉማ በቃ በሲና ተራራ ላይ ቆርጦ ሙሴ ተሰጠ። በሲና ተራራ ላይ ሙሴ ተሰጠ። በቃ እና እሱን ነው ይዘው ለምን አንድ ቀን መሲህ ይመጣል።
ነቢያት ሁሉ የተነሱት አባቶች ሁሉ የተናገሩት አንድ ቀን ከእስራኤል ኮከብ ይወጣል። አሜን ትላላችሁ? እሱን ነው በሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ይሄ ሽማግሌው ከሞቱ በፊት ምንድነው ያለው? አንድ ነገር ነው በህይወቱን የሚጠብቀው። ምናልባት 86 ዓመት ምናምን የሚል ይመስለኛል በዛፍታችን የስምዖንን እድሜ ማለት ነው። ወደዛ ወደ 90 አካባቢ እየተጠጋ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ እንዲህ ይላል፣ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። አሜን። ጥበቃው ጨምርልኝ። በቃ ይጠባበቅ። አገኘዋል። በቃ አሁን ከዚህ በኋላ አሰናብተኛለህ። ከዚህ በኋላ ትንሽ እድሜ ይቀጥልኝ አይደለም እንዴ? አንድ 15 ዓመት እባክህ ትንሽ እድሜ ይቀጥልኝ። አንድ እድሜ ይቀጥል ብቻ ነው ጸሎታለን። እኛ ደግሞ ውሰደኝ ነበር። በቃ እኔ የምጠበቀው መሲህ አግኝቼዋለሁ። ይኸው ከማርያም እጅ ተቀብሎ ማለት አሰናብት የሚጠባበቅ ነበረ ሙሴ ያለውን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ የጌታ ደቀ መዛሙርቶች እውነት ነው የሚጠበቀው መሲህ ከናዝሬት ይወጣል ለምትለው እሺ ከናዝሬት ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለሱ የጻፉትን የዮሴፍ ልጅ ናዝሬቱን ኢየሱስን አግኝተነዋል። አገኘነው። ነቢያትም ሕግም መዝሙራትን ተናገሩትን አገኘነው። ማንን? መሲሁን የናዝሬት ኢየሱስ። አሜን። ለመሆኑ እሱ ከናዝሬት ይወጣል ይላል። የናዝሬቱ ኢየሱስ ክብር ለጌታ ይሁን። እቺ ልጅ የዘመረችው መዝሙር ስለ ጌታ ኢየሱስ የናዝሬቱ ኢየሱስ ብላ ዘመረችው። ጌታ ኢየሱስ የናዝሬቱ መልካም ልቤ ወደደ አፈቀረ በጣም እጆች መዳፍ ምንጊዜ ማንወጣ የቆመች ብትልባት ያዘመረቻል። ከናዝሬት እሱ ከናዝሬት ነው የወጣው። አዎ እና ያለ ምን ጠብቀው እሱ ነው አገኘ። በቃ ከዚህ በላይ ስለዚህ ብሉይ ኪዳን በሙሉ መሲሁ ነው የሚጠብቀው ማለት ያልጠበቁት ነው አሳልፎ ዘርበላ እኔ ነኝ ያላቸው አንተ አለን አይጠብቁማ። ዛሬን የማይጠብቁ በሩ ይዘጋባቸዋል። ገርባቸዋል። ታውቃላችሁ። ሁለተኛ አሁን አዲስ ኪዳን የማይከላጅ ብርቱ ይሄ ነው። በቃ አዲስ ኪዳን እምብርቱ የጌታ ኢየሱስ ሁለተኛ መምጣት ነው። ዋና ማዕከሉ ኢየሱስ ይመጣል። አንደኛ ተሰሎንቄ ላይ እንዲህ ብሎ ይናገራል። በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ እናንተ በሁለት ተሰሎንቄ ሰዎች እናንተማ ምን እንነግራችኋለን? ስለናንተ ተንበርከን እግዚአብሔርን ከማመስገን ውጪ ምን እናመጣለን? እኛ ሞዴል ናችሁ እናንተ። አረ ኢየሩሳሌም ካሉን በላይ ተሰሎንቄ ያሉት በባፋሎ ያሉት እግዚአብሔር ሞዴል ክርስቲያን አድርጋችሁ አሜን ሞዴል ናችሁ። እንዴት አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላሉ። እናንተ ለሕያውና እውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ አያቸው። የክርስትና ብርታቱ እዚህ ላይ ነው ያለው። ከሰማይ ይሄንን ጌታ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ። ትጠባበቁ ዘንድ ይጠብቃሉ ሰዎች። አሜን። ማራናታ ጌታ ኢየሱስ ሆይ ና። አሜን ይምጣልን። ዕብራውያን ምዕራፍ 9 ቁጥር 28 ላይ ለሚጠባበቁት እንደገና ይገለጥላቸዋል ነው። ዕብራውያን ምዕራፍ 9 ቁጥር 28ን ጨምራችሁ ሰዱ። ዕብራውያን 9 ለሚጠባበቁት። ሮሜ ምዕራፍ 8 ቁጥር 19 ላይ ምንድን ነው የሚለው? ሮሜ 8 19 ላይ የፍጥረት ናፍቆት የእግዚአብሔር ልጆች መጠበቅ ይጠብቃል ነው። ሮሜ 8 19 የእግዚአብሔር ልጆች ሮሜ 8 19 የእግዚአብሔር ልጆች ምን የፍጥረት ናፍቆት የእግዚአብሔር ልጆች መጠበቅ ይናፍቃል። ለመሆኑ ለምን ልጆች ነው? የእግዚአብሔር ልጅ አይልም እንዴ? ኢየሱስ የእግዚአብሔር ልጅ ነው አይደለም? ልጆች ለምን አለ? የፍጥረት ናፍቆት ሳሩ፣ ቅጠሉ፣ መሬቱ፣ እንስሳው ጠቅላላ ድመቱ፣ የቤት በሉ፣ የውጪ እንስሳው፣ ውሃ በሉ፣ መሬት በሉ፣ አጠቃላይ ፍጥረት በሙሉ ምንድን ነው? የእግዚአብሔር ልጆች ከሰማይ ይጠብቃል። ክብር ለጌታ። የመሬት መንቀጥቀጡ፣ የውሃ ሙላቱ፣ የምናምኑ ትርምስምሱ መሬት ያለ ማዳበሪያ በስተቀር ይሄዳል ማለቷ አሁን ጭንቁ ከመነራል ላይ ከማዕድ ከሚነሳ ሀገር ለሀገር ላይ ይዋጋል። በቃ ከእንትን በቃ ያኛው ደግሞ ይሄ ነው። ምዕራቡና ምስራቁ ኔቶና ብሪክስ አሁን የመጨረሻ ግፊያ ሊላተሙ ነው። ከመነራል የተነሳ ከማዕድ ብዙ ነገሮች አሉ የሚያጣላቸው። ስለዚህ ለሰው ልጆች ምን ያስፈልጋል? የእግዚአብሔር ልጆች
ኢየሱስ ክርስቶስ በከበረ አካሉ የእግዚአብሔር ልጅ ማለት እኔና እናንተ ማለት ነው። ተነጥቀን ሄደን በበጉ ሰርግ ላይ ተገኝተን በትንሣኤ አካል ሆነን ንጉሳችን እየመራን ወደ ምድር ስንመጣ ክርስቶስ በሙሉ ክብሩ ምድርን ስራቅ ያኔ እፎይ ይላል ምድር። በቃ ያኔ እፎይ የእግዚአብሔር ልጆች የእግዚአብሔር በቃ ፍጥረት ሁሉ መሬት መርናው ተምታፈሰው ያኔ ክብር ለጌታ ይሁን። ድመትና አይጠብሮ ቢሮጥ አንበሳ ነገር በቃ ያኔ ነው እፎይ። ከዚህ በኋላ ማዳበሪያ ማስፈልግ በቃ እንዲሁ ይዘራል ማጨድ ብቻ ነው። ኮምባይነር ኒውክለሩ በተላላ ሙሉ ሚሳኤሉ በሙሉ ይሄ ቦምቡ በሙሉ ሁሉ ወደ እርሻ ወደ ልማት ነው የሚዞረው። አሜን። የፍጥረት ናፍቆት የእግዚአብሔር ልጆች ሲመጣ ማለት ነው የሚጠባበቁት ነው። ዛሬ ምንድነው የምትጠብቁት ነው ማለት ተጠብቃላችሁ። የሚጠብቅ ኃይል ያገኛል። ጠብቁ ጓታችሁ። ጌታን የሚጠብቅ ምን ፍሬሽ ነው። ጌታን የሚጠብቅ ምን ነው። የጌታ ስም ብሩክ ይሁን። ዛሬ ጌታዬን አመልኬ ማለት ነው ፈልገው እግር መንገድ ደግሞ አገለግላለሁ እንጂ ማነው አምለኬ ነው። ጌታዬን ይጠብቀዋል። የሚያሳዝነው ግን ዛሬ ቤተክርስቲያን ጌታን እየጠበቀች ላይ ያለች አይመስልም። በተለይም የአበሻው ቤተክርስቲያን ቁጭ በየሳስበው ይጠበቀች አይመስልም። ጌታ ደግሞ አሁን ነው ይተበረች ነው እንዴ? እዚህ እንደ አንዳንድ ታላቅ የእግዚአብሔር ሰው ያው ታውቃላችሁ እነዚህ ነጮች እንኳን ቢሆን መስከረም ውስጥ አሁን ጌታ ይመጣል ብለው ሁሉ አፋቸው ሞልቶ የሚናገሩ ነበር ነው። አሜን ይምጣልን። ያኔ ካይሮ ነበርኩና እሺ ይምጣልና እሺ ወጣው ጌታ እንደማይተወኝ አውቃለሁ። ግን ስህተት ነው። መስከረም ላይ ይመጣል ማለት ስህተት ነው። ማንም ቀኑ አይናገርም። ወሩን መናገር አይቻልም። ኤኒዌይስ ግን ጌታ ይመጣል። ለምንድን ነው ጥበቃውን ኃይል ዛሬ የላላብን? የምን ርዕስ ብቻ ነግሬያችሁ አቆማለሁ። አንዳንድ ርዕሶችን የጥበቃውን ኃይል ያላሉብን ነገሮች ምንድን ናቸው? ለምንድን ነው አማኙ ጴንጤው የማይጠብቀው ጌታ? ለምንድን ነው የማይጠብቀው? እኔ ስመለከተው ሳየው አራት ምክንያቶች አሉ ሰዎች ጌታን ለምን እንደማይጠብቁ። ወይ የጥበቃው ኃይል የላላብን ከውስጣችን ሁሉ በቃ ዝም ብሎ እንዲመላለስ በቃ የጥበቃውን ኃይል ያላሉብን ምንድን ናቸው? አሁን ማነው ኢሳያስ 40 ላይ የሚጠባበቁ ይከንፋሉ፣ የሚጠባበቁ ኃይላቸው ይታደሳል ይላል። ጀግንግላሉ፣ አይተክቱም፣ አያጉረምርሙ፣ ጌታ ይመጣ ይላሉ። በፈተና አይበገሩም። የትዳር ጉዳይ ባይሳካ፣ የጤና ጉዳይ ባይሳካ፣ የትምህርት ጉዳይ ባይሳካ፣ የኑሮ ጉዳይ ባይሳካ፣ የጀመሩት ፕሮጀክት ባይሳካ ምንም አይደለም ኢየሱስ ጌታ ነው ብለው ኃይላቸውን ያድሳሉ ይላል። በ31 ላይ ምን ኃይሉን ያላላብን ነገር ምንድን ነው? ሁሉ በቃ እንትን ያደረገው ብለዋል። አራት ነገሮችን አይቻለሁ። አንደኛው ምቾት ነው። በተለይ አሁን እዚህ ምዕራባውያን ያለን ምቾት፣ ድሎቱ። አንዳንድ ሰው ምድራዊ ነገር በጣም ጣፍቶታል፣ በቃ ተመችቶታል። ስለዚህ አሁን ትንሽ ቢቆይ ጌታ መምጣቱን ናፍቆቱም የለም፣ ማራዳም አይልም፣ መቼ ትመጣለህ አይልም። ለነገሩ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብሎ ዲያቆን ነበርኩ። አልረሳውም። አባታችን ቅዳሴው አልረሳውም። በቃ እሱ ነው አቡነ ዘበሰማያት አባታችን በሰማያት ነው ስምህ ይቀደስ እሱ እንዲህ ብሎ ነበር። መንግስት ትምጣ። ይሄ ኑሮዬም እንደዚህ ማለት አለበት። ንግግሬም፣ አካሄዴም፣ ሁለመናዬም ኢየሱስ እንዲጣበቅ። ድሎት ግን ብዙ ምቾቶች፣ ብዙ ነገሮች ሰዎች ጌታ እንዳይጠብቁ አድርጓል። ሁለተኛው ማጣትም ነው። ድሎት ብቻ ማለት ሰዎች ሲያጡ፣ ሰዎች ሲፈተኑ፣ ሰዎች በስጋ ሲጎላቸው የምታያቸው ጸሎት እባክህ ከዚህ ነገር ውስጥ አውጣኝ ነው አይደል? እውነት ነው። አማን በቃ ፈውሰኝ። እውነት ነው። ጌታ ደግሞ ይፈውሳል። ታጣው ሙላኝ። መቼ ነው እኔ ቆቅልሽ የምትፈታው? መቼ ነው እኔ የምትደርስልኝ? መቼ ነው የምታሻግረኝ? መቼ ነው እንደዚህ የምታረገኝ? ብቻ ነው በቃ የከበቡን ፈተናዎች ራሳቸው ጌታ እንዳንጠብቅ ያደርጉናል። እግዚአብሔር ግን ከዛ ያውጣል። አሜን። ፈተና ተከበው ጌታ ይመጣል ይነበራል። ኢየሱስ ይመጣል። ክብር ለጌታ ይሁን። አሜን። አያችሁ፣ ድሎት፣ ምቾት፣ ማጣት በጭራሽ ጌታዬ እንዳላመልክ ሊከለክለኝ አይገባም። አንድ ጊዜ በደርግ ዘመን እኔ ሐዋሳ ነው የተጠመቅኩትና በደርግ ዘመን አንዷ በጣም ትተጣጣለች በመንፈስ ቅዱስ ሙላትና መንፈስ ቅዱስ ሙላት እንዳሁን ነው። ጥቂት አብያተ ክርስቲያናት ይቀበሉ ነበርና አንቺ ዝም በይ
አትረብሽ ይለዋት ነበር። እኔም ድሮ እዛ ምዕራብ ወለጋ ስለነበርኩኝ እዛ ስላደኩኝ ካጨመጨም ነገር ከተነግር ዝም በል ብለው ይከረኩሙን ነበረ። ቄሱ እሺ ሃሌሉያ ዝም በል ሃሌሉያ በል በረዶ ሃሌሉያ ዝም በል አታጭበያት እና አዋሳ ላይ አንድ ምስኪን ይታለች። በቃ ሃሌሉያ ትላለች። ልሳን ታከታተለ መንፈስ ወርዶባታል። በኋላ ኧረ እባክህ ረበሸችን እኮ እባካችሁ እንዴት ነው የምናመልከው? ለምን በቃ እሷ ኃይል ወርድባታል። ደህና ነች ደግሞ። በኋላ ምን አሏት? ልብስ ሰጥሻል እባክሽን ዝም በይ አሏት። ልብስ እርዳታ ከአውሮፓ ከአሜሪካ እርዳታ ይመጣል ነበር ነው። አዎ ዝም በይ ልብሱንም ሌላው ነገር ሰጥሻል አላት። እሺ በኋላ ልክ አምልኮ ሲጀመር ቅዳሜ ላይ ቃለ ገብዝ ዋትሽ እውጡ መጥቶ አምልኮ ሲጀመር ኃይል መጣባታ። ሃሌሉያ እንዳትል ወይም እንዳትዘምር እንዳትጮህ ብርድ ልብስ እንዳታጣ። ለምን ቢሆነ ዘመኑን የምትለብሰው ነገር የላትም። ልክ ሲበረዳባት አፈንዳቸዋል። ሃሌሉያ ብርድ ልብሱ ይቅርብኝ አለች። ጉባኤ ብርድ ልብሱ ይቅርብኝ አለ። ኢየሱስ ጌታ ነው። እናት ነው ከችግር በላይ ከባርነት በላይ ክብር ለጌታ ይሁን። ስለዚህ አንዳንድ ጊዜም ይሄም ብዙ ሰዎች ጌታ እንዳይጠብቁ ያደርጋቸዋል። ሶስተኛው የትንቢቶች መብዛት ነው። መገለጡ በዝቷል። አሁን ሰውም የሚፈልገው ይሄ ነው። በነገራችን ላይ ሰውም የሚፈልገው አገልጋይ ጋር ብዙ በኮንፈረንስ በቃ ትንቢት የሚናገር ራእዩን መገለጡ ምናምን እሱ ነው። በቃ ትባረካለህ፣ ታሸንፋለህ፣ ትሄዳለህ፣ መልእክት አለ። አንዳንድ ጊዜ ቀጥላ ሁለት ብሎ ወንጌል ነበር ቢሆንና ገጠር ደውና ጋሼ አቤት ኮንፈረንስ አለን ሰው ጋብዝን። እሺ በጸጋ የሚያገለግል ሰው ትጋብዝናለህ ይለኛል። እኔ በኋላም አገለግልህ ምን አይነት ትላለህ? በቃ በጸጋ ጋሼ ኮንፈረንስ ለቆ እንደዚህ ይለኛል። አብያተ ክርስቲያናትን አስተባብር ነበርና በጸጋ ማለት እንግዲህ ትንቢት ማለት ነው፣ በሆስ ማለት ነው። እኔ በቤንዚን ነው እንደማገለግለው ለጸጋ ሁሉም ሰው በጸጋ ያገለግላል። የሚዘምርም መዝሙር የሚያስተካክልም ሰው ትንቢቱ ነው አያቱም። ስለዚህ በሚቀጥለው ዓመት ይሄ ይሁንልሃል ይሄ ይሁንልሻል ስለሚል ብዙ ሰው ጌታን ይጠብቃል። በነገራችን ላይ መንፈስ ቅዱስ ጌታ ኢየሱስ የሚቀጥለው ዓመት ይመጣል የሚቀጥለው ወር ይመጣል ጠብቁ አይልም አይባልም። ስለዚህ ብዙ ትንቢት ብዙ መገለጦች ብዙ ነገር በቃ ገና ኢትዮጵያ ትባረካለች፣ ኤርትራ እኮ እንዴት ይሆናል፣ እግዚአብሔር እንዲህ ብትና ብለዋል፣ ሀገራችን እኮ እንዴት በቃ ትገለ ይላል። እሱን ይጠብቃል፣ ግን ጌታን ይጠብቃል። ይሄም አንዳንድ ጊዜ ብዙ ሰዎችን ጌታን መጠበቅ ወደኋላ አስቀርቷቸዋል። አራተኛው እንዳየው ከሆነ ምንድነው የጥበቃውን ኃይል ከቤተ ክርስቲያን ያላለው ምንድነው? እኔ ባለፈው ጊዜ የነ ጳውሎስ እዚህ ጋር ነው የተሰየፉት። ጴጥሮስ ደግሞ እዚህ ነው ተሰቀለው። በእርግጥ ጴጥሮስ ተሰቀለው ላይ ቫቲካን ቸርች መስርታለች ካቶሊክ እና እነ ጴጥሮስ ማነው ጳውሎስ የሞተበት ቦታ ተሰቀለ ቦታም ቸርች አለ። ምንድነው ይሄው? አሁን ወንድማችን ጴጥሮስ በቃ በዓለም ያለ የቫቲካን ስታይ ሄዳችሁ በቃ የገባችው ህንፃው በምን አይነት እንትን የተሰራው ህንፃ ከዛታ አንድ ቀን ይፈርሳል። እና ባለፈው ጊዜ እዛ ሮማ ገበያ ተከፍለ ማገልገል እጄ ቆመኝንና ደከመን እኔ ሳየው እና አንዱ መግቢያ ሰጠን። ይህ ህንፃ እኮ ሰርቶ ለመጨረስ 120 ዓመት ነው የፈጀው። 120 ዓመት እንደነው መርከባው ወለ ነው ነበር እና በጣም የሚገርም ነገር ምንድነው ታዲያ ህንፃ ነው ተጠቅቆ ቤተክርስቲያን ነው ጌታ ነው ተጠቅቆ በቃ ስላላ ነው መቃብሩ ህንፃ ማምለክ ወደዛ ተመለሰች። አያችሁ። አራተኛው እንዳየው ከሆነ ያስተምሮ ጉለትም አለ። ስለመጨረሻ ዘመን የሚያስተምር ሰው የለም ማለት ቤተክርስቲያን። እኔ በነገራችን ላይ ከድሮ ገጠር ከተማ ብዙ አገልግያለሁ። በሚሄድበት ቦታ አብያተ ክርስቲያን በተለይ በሙሉ ወንጌል አብያተ ክርስቲያን ብዙ እንትን አገልግላለሁ። እንዲህ እላለሁ በጀት ስትይዙ ለኮንፈረንስ በጀት ይዘናል። እሺ ለስልጠና ጥሩ ነው፣ ለጋብቻማ ጥሩ ነው። ጌታ ኢየሱስ ይመጣል የሚል ለምን በአመት አንድ ጊዜ ይሄ ማስተምሮ ሁሉ
ምን ያጠፋችሁ? እኔ ኮሮና 2018 ላይ አንድ ቸርች ሄጄ ሌላ ስቴት ተጋብዤ 2 ክፍለ ጊዜ ያስተማርኩኝ ኮንፈረንስ ላይ ከአንድ ሐዋርያ ጋር አገለገል። እሱ እንትን ይሰብካል፣ እኔ ደግሞ ጌታን ምጽአት አስተምር ነበርና ሌላ ቦታ ከሌላ ስቴት ሴቶን ነግራችሁ መጣች። አንዲት ይሄድ እኔ ምንም አለች። ጥያቄ አለኝ። ወደ 23 ዓመት አሜሪካ ቁጭ ብያለሁ። ብዙ ኮንፈረንስ በጣም ታላላቅ አገልጋዮች ከኢትዮጵያ ይጋበዛሉ። ጌታ ኢየሱስ ሲመጣ ተዘጋጁ የሚል ማንም አላስተማረም። ምን ማለታቸው ነው? ይሄ የአሜሪካ ስትል እኔ አላውቅም። ሂጂና ፓርሰሽን ጠይቂያለሁ። አስተምሮም ብዙ ሰዎች እንዳይጠብቁ ያደርጋል። ጌታን እንድንጠብቅ እግዚአብሔር ይርዳል። አሜን አሜን። ስለዚህ አሁን ኢየሱስን እንጠብቀዋለን። የጌታ ስም ብሩክ ይሁን። እንጠብቀዋለን። ምን እንጠብቅ የሚል ርዕስ እንወስዳለን። ምን እንጠብቅ? አሁን እጨርሳለሁ፣ አይዟችሁ። ከዛ እንጸልያለን። እግዚአብሔር አዲስ ጥበቃ፣ ክብር ለጌታ ይሁን። አዲስ ኃይል ያፈስልናል። እሱን ስንጠብቅ የስጋ ነገርም ይመለሳል። እኔ ይሄን አይቻልም። ስንጠባበቀው ጌታን ሲፈውሰኝ አይቻልም። በሽታ ተፈረቀ። እኔ ጌታን ስጠብቅ ሳላውቀው በሽታዬን ከስራ ያጣው። ስለዚህ ህይወቴን ነው እየሰበኩላችሁ ያለው ማለት ነው። እውነት ነው። ምን እንጠብቅ? 3 ነገር ሁሉ ጊዜ መጠበቅ አለብን። 3 ነገር ተክተን 3 ነገር። አንደኛ የጌታን መገለጥ ሁሉ ጊዜ መጠበቅ አለብን። ጠብቁኝ አለ ጌታ። ለዚህ ነው ዝና የገነነ በዓለም ላይ መቼ ትመጣለህ ጌታ ሆይ እባክህ ፊትህን እንዳይ። እኔ ይሄን መናገር አላፍርም፣ አልሰለችም። አንድ ጊዜ በጣም ከባድ ፈተና ውስጥ ገባሁና ሽማግሌዎችን አስፈቅጄ መሪዎችን ከኔ ጋር ያሉትን አዲስ አበባ ለአንድ ወር ልጸልይ እባካችሁ በቃ እኔ ብዬ እሺ ፓስተር አሬንጅ አድርግና አሉኝ። ብዙ ፓስተሮች ወንጌላውያን አሬንጅ አድርጌ ወደ ገጠር ወጣሁ። ወደ ቡታጅራ ገጠር ውስጥ አንድ እንትን አለ እና ደንበል ሲቲ እየሰራው የሆነ አንድ ሆስፒታል እና ገስት ሃውስ አለና እዛ ሐኪም ወንድም ጋር ሄጄ 21 ቀን እስኪላልቅ ቻልኩኝ። በከባድ ፈተና ውስጥ ውጫው ምንድን ነው? ያለ ጸሎት በስተቀር እንዴት ይወጣል? አንዳንዴ ጥሪያችሁን የምትጠራጥሩበት ጊዜ አለ። ምንድን ነው ጌታ በእኔ መንገድ ላይ አንተ አለ ወይ የሚያስማል? ከባድ ፈተና ውስጥ ይዤ በቃ ቤተሰቤን ባለቤቴ ነግሬያት ሄድኩኝ። የሚገርም ነገር አልጋ ላይ መርወጣም መሬት ዱባ ወይም ሳይለንት ጥፊ አለቅሳለሁ እና አንድ ሐኪም ቤቱን እንትን የሰጠኝ ወንድም እኔም ፍቃድ ስጄ ካንተ ጋር ልጸልይ ጸልያለሁ። 21 ቀን ሙሉ ሲንበረከክ የሚመጣልኝ ዝና የገነነ በዓለም ላይ መቼ ትመጣለህ ፊትህን እንዳይ ተንበርክ ብቻ እንባ ሸምዜን እስከሚያውቅ ድረስ ጌታ ሆይ አትመጣም ወይ ነው። እኔ እዚህ የመጣው ርዕስ ነው። 21 ቀን ሙሉ ይሄን እየሰማሁ እንዲህ ብቻ አትመጣም ወይ ያልኩ የራሴን ነገር ሳልነካ 3 ሳምንት አለቀና ወደ አዲስ አበባ ተመለስኩ። ሲመለስ የኔ ነገር ሰርተው አገኘሁ። አሜን ተበለየች በጌታ ነው ነው ከቆርቆሮ አገኘሁ። ተራራት እንደው አገኘሁ። ሁሉ ነገር ከሚነፍተ ከበት ስላገኘሁ ጌታ ይመጣል። ኢየሱስን እንጠባበቀው። ሁለተኛ ጴጥሮስ ምዕራፍ 3 ላይ እንዲህ ብሎ ይናገራል። በሁለተኛ ጴጥሮስ ምዕራፍ 3 ላይ ጌታን የሚጠብቅ ምንጊዜም ጉልበተኛ ኃይለኛ ነው የሚሆነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል፣ ይህ ሁሉ እንደዚህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና ያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል ለምን ልትሆኑ ይገባችኋል። ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትኩሳት ይፈታል። የእግዚአብሔርን ቀን መምጣት እየጠበቃችሁ አሜን ይሁንልን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ከክብርም ወደ ክብር እንለወጣለን። 3:18 ሁለተኛ ቆሮንቶስ ከዚህ ክብር አከበርን እኮ ጌታ ሌላ ክብር ደግሞ አለ። ክብር ለኢየሱስ ይሁን። ኃጢአት አዳነን ከሚድኑ ወገኖን በቃ ጌታ የራሱ አረገን ወደዚህ ክብር ይወጣራል። ከዚህም ክብር ሌላ ክብር ደግሞ አለ። ያ ክብር የጌታ ቀን መምጣቱ። ስለዚህ ክርስቲያን መጠበቅ የሚገባው አንደኛው ሁልጊዜ ጌታ መምጣት ነው። ሁለተኛ ደግሞ የእግዚአብሔር ቅባት መጠበቅ አለብን። ሁልጊዜ በቃ አንድ በርባካች መንፈስ ቅዱስ ሙላት አባይ ማለት አለብን። እኔ ዛሬም ስም ጠይቃለሁ። እባክህ ጌታ ሆይ በቃ እስከ ነፍሴ እስከሆነ ድረስ አዲስ ኃይል ጌታን የማገለግልበት ክብር ለጌታ ይሁን። ኤፌሶን ምዕራፍ 5 ቁጥር 18 ላይ ኤፌሶን 5:18 ላይ መንፈስ ይሙላባችሁ በወይን ጠጅ አትስከሩ አለ የሚለው ኤፌሶን 5:18 ውሰዱ። በኤፌሶን ምዕራፍ 4 ቁጥር 22 ላይ ሁልጊዜ ታደሱ። ኤፌሶን 4:22 ፊተኛ ኑሯችሁን እያሰባችሁ እንደሚያተል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣
አዳም ሁልጊዜ መኮርኮም አለበት። አዳም ይሄ ስጋ ማለት ነው። አሮጌውን ሰው ይሄን አሮጌውን ሰው የሚኮረኩመው ደግሞ ምንድን ነው? አዲሱ የእግዚአብሔር መንፈስ ነው። መንፈስ ይሙላባችሁ። የመንፈስ ቅዱስ ሙላት። ሃሌሉያ። ሙላት ጌታ ሆይ በግልም ቢሆን በህብረትም ቢሆን እግዚአብሔር ማዕከላችን በቃ ሁላችሁ በትንቢት እንድትናገሩ ጳውሎስ ምን ያህል እንዳለ ሁልጊዜ የምንጠባበቀው ቅባት መሆን አለበት። ባህር ኤርትራን ባህር እንኳን ከፍሎ ምንድን ነው የምትፈልገው አንተ ሙሴ? ምንድን ነው የምትፈልገው? ክብርን አሳየኝ ይላል። አላየህም እንዴ? ይኸው ክብር አየህ። ይኸው ከድንጋይ ውሃ ያፈለቀ ክብርን አሳየኝ ይላል እንዴ? አሁንም ሌላ ክብር፣ እግዚአብሔር ሌላ ክብር አለው። ሌላ ክብር ለእኔ አለኝ በሉት። ሌላ ክብር አለላቸው። ክብር ለጌታ። ለእያንዳንዱ ሰው ሌላ ክብር አለ። ሌላ እያንዳንዳችን ራሳችን ቤት በሰማይ እንዲያዘጋጀው ለእያንዳንዳችን ክብር አለ። እሱን መጠማት አለብን። ኃይል መጠየቅ አለብን። ከተማይቱን እስከምሉ ጌታ ስማንጥረስ ባፈሮ ለእኛ አሳልፎ ጌታ እንዲሰጠን ኤርትራዊን ኢትዮጵያዊን በቃ ኢትዮጵያ ሀበሻውን ብቻ ማለት ስጋ ለበሰ ሁሉ አሳልፎ ጌታ እንዲሰጠን የጌታ ስም ብሩክ ይሁን። ሶስተኛው በበጎ ነገር መጎብኘትንም መጠበቅ አለብን። እጠባበቃለሁ በበጎ ነገር ጌታ እንዲጎበኘን የጌታ ስም ብሩክ ይሁን። ፊልጵስዩስ ምዕራፍ 2 ቁጥር ይቅርታ ዕንባቆም 2:1-3 ነው። በመጠባበቂያ ላይ እሆናለሁ። ለካ ነብዩም ይጠብቃል። የምናገረኝንም አዳምጣለሁ፣ ሰማለሁ። እናገርን ስለ ክርክሬ መልሰውን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ ማለት አንባቢ ይፈጥን ራእዩን ጻፍ፣ በጽላትም ላይ ጻፈው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። እርሱም አይዋሽም፣ ቢዘገይም እርግጥ ይመጣል። ታገሰው። ጌታ ኢየሱስ በጎቅልሽ ላይ ጌታ ይመጣልሻል። ይመጣል። ጌታ ይመጣል። በጎ ነገር ወደ ህይወታችን ይመጣል። አሜን። ይመጣል በሉት። ጌታ የጌታ ስም ብሩክ ይሁን። እሱን ጠብቀው፣ አይዋሽም። እንደተጻፈው እንዳለው ጌታ ይመጣል። ክብር ለኢየሱስ ሲሆን ጌታ ኢየሱስ ይመጣል። አሜን። መጨረሻ ላይ እንዴት እንደምንጠብቅ ልንገራችሁ። እንዴት እንደምንጠብቅ ነግሬያችሁ እንጸልያለን። በጌታ ፊት እንጸልይላችኋለን። ለምን አመጣን ወደ እኔና እህቴ ትምህርት እንጸልይላችኋለን። በእውነት ለአንድ ደቂቃም ቢሆን እንባርካችኋለን። ለምን በመካከላችሁ አስገኘን? ዛሬ ሆቴላችንን ዘግተን እየጸለይን ለመዋል ነበር። ደግሞ ለምን ቅዱሳን አናገኝም? እግዚአብሔር አንድ ነገር ያደርጋል። አሜን ትላላችሁ። የምትጠባበቁት ጌታ በድንገት ይመጣል። ኢየሱስን እንዴት እንጠብቅ? ሶስት ነገር ልናገር። አንደኛ በሙሽሪት መንፈስ ውስጥ እንሆን። ሙሽሪት በቃ ሙሽሪት እንዴት በሙሽሪት መንፈስ ሆነን እንጠባበቅ ጌታ። እንደዚህ ሆኖ ጌታን እንጠባበቁ ኃይለኞች ናቸው። በሙሽሪት መንፈስ ውስጥ የሚሆኑ ምን ጌታ እግዚአብሔር ከሚያስፈልጋቸው ነገር አይጎልባቸውም። አሜን። ኤፌሶን 5:27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያኖርተውን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። የጌታ ስም ብሩክ ይሁን። ክብርት ቤተክርስቲያን፣ ቅድስት ቤተክርስቲያን፣ ንጹህ ቤተክርስቲያን። ሙሽሪት አሁን በሰልቀን እውነት ሰርጓን እንዲሁ ነው እንዴ? ጸጉራ ተሰራል እንዴ? አታገኝም እንዴ? ከሷም አልፎ ሚንዚዎቹ በጣም ይደክማሉ አይደል እንዴ? ጥላሸት እንዳይነካሽ። ለምን? ሙሽራው ሲመጣ እየመጣ ነው። በዛም በሆነ በዚህ አንዳንድ ብዙ ነገሮችን በቃ ያስገባጣል። በሙሽሪትነት መንፈስ ማለት በቅድስና ማለት ነው። ራዕይ ምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ። ማንም ነክቶ ልብሱን ቢጠብቅ፣ ጸጋውን ቢጠብቅ፣ ህይወቱን በንጽህና ቢጠብቅ፣ ክብር ለጌታ ይሁን። ቅድስና ስር የሰደደ የቅድስና ህይወት እንደዚህ ነው ጌታ። ዘስመታ አላውቃችሁ ማለት። ስለዚህ ዛሬ አነጋገራችን ሆነ ተቀድሷል። አካሄዳችን፣ ኑሯችን በኑሯችን ቅዱሳን የኑሮ ቅድስና በነገራችን ምንድን ነው? የኑሮ ቅድስና ማለት ሶፋና ወንትራውን ነው እንዴ? ቤቱ ነው? መኪና ነው? ዝለይስት ነው? አይ የምትኖርበት ኑሮ ማለት ነው። በአስራትህ በጌታ ታማኝ ነው ወይ? ከምታገኙ ታማኝ ነህ ወይ? አስራትህን በትክክል ወደ እግዚአብሔር ኮንትራት ታስገባለህ ወይ? አለበለዚያ አልተቀደስም፣ ኑሮ አልተቀደሰም። ሲምፕል ነገር ነው። በኑሯችን ቅዱሳን ሆኖ እንደ ሌባ ሆኜ እመጣለሁ። ሙሽሪት በሁሉም ነገር ለእግዚአብሔር ቃል ተዘጋጅታ አለባት ማለት ነው። ቅድስና በጣም አስፈላጊ ነው። ለመሆኑ ማቴዎስ ወንጌል ምዕራፍ 7 ላይ
ቁጥር 20 እና 21 ላይ ነው ጌታ ጌታ ወደ መንግስተ ሰማያት አይገባም አይልም። ትዝላችሁ የነገር ናቸው ተቆርባችሁ ጌታ ሆይ የምን ብዙዎቹ ትንቢት ተናግረናል፣ አጋንንት አውጥተናል፣ በሽኞችን ፈውሰናል፣ እንዲህ ሰማለ በስራ ግን ሞታል አላሉ። ሽሉ ከዚህ አላውቃችሁ ብላችኋል አለ። ለምን አታውቀን? እኔ አይተን አገልግዬ አጋንንት አውጥቼ ባትስ አንተ አታውቀኝም? አላውቅም። ለምን? የአባቴን ፍቃድ አላደረክም። ስለሚያድ እንዳይመስል በጌታ ቤት ስለቆየው ነው አይደለም። እና የአባቴን ፈቃድ ምንድነው? የአባቱ ፈቃድ አባቱ ፈቃድ ማን ያስረው ከመራ ፈረት ነው። አባቱ ፈቃድ ማን ያስረው ከመራ ፈረት ቁጥር 3 እሱን መቀደሳችሁ ነው። ሃሌሉያ ዘሎንቄ 4:3 ላይ እሱን መቀደሳችሁ ነው። ስለዚህ እንዴት ነው ጌታ የምንጠብቀው? በሙሽሪት መንፈስ ውስጥ አሜን ትላላችሁ። ሁለተኛ እንዴት ነው የምንጠብቀው? በክብር የማየት ጥማት መንፈስ ነው የምንነግራቸው። በክብር እሱን የማየት ጥማት በዚህ መንፈስ ውስጥ ነው። ቅድም የቅድስና ውስጥ ብያቸዋለሁ። በቃ በሙሽሪት መንፈስ ብያለሁ። አሁን ደግሞ ሁለተኛው እሱን ለማየት የሚጓጓ የጥማት መንፈስ። እግዚአብሔር ይህን መንፈስ ያፈስብን። የሚራብ መንፈስ ምን ማለት ነው? እሱን የማየት ጥማት ያለ ሰው ወደ እሱ ይገሰግሳል። የጸሎት መንፈስ ማለት ነው። ክብር ለጌታ። እግዚአብሔርም አንድም ያየው የለም፣ በክብሩ ያለው አንድ ልጁ ብቻ ተረከው። ስለዚህ ጌታ ሊመጣ ውጪ እንዳይዘጋብን ከፈለጋችሁ በክፉ ውስጥ ነው። በክፉ ውስጥ ለመሆን ደግሞ ማምጣት መጸለይ ነው። ዴይ ኤንድ ናይት ጸሎታችን መጀመር አለበት። ጾም ስትል ቤተክርስቲያን፣ አዳር ስትል ቤተክርስቲያን፣ ስብሰባ ስትል ቤተክርስቲያን፣ ምን ስትል አንዳንዱ የአሜሪካ ጥጋብ በጣም ያስፈራኛል። እዚህ ያለን በቃ ሰዎች ምናምን እሺ ድሮ እንኳን ሰብሰቡ ተባለ። በሳምንት አንድ ቀን ብቻ ነው የምናገኘው። ሌላ ጊዜ በሳምንት 3-4 ቀን የምንገናኘው። በዙም ውስጥ አትገቡም? አይገቡም። ስልክ ውስጥ ገብተህ ጸልይም አንዳንዱ አይገባም። እናንተ ማለት ያለ እናንተ ታማኝ ናችሁ አይደል? ወገኖች ራሳችን መርመር በይሄኗ ጌታ መጠበቅ ማለት በዚህ በእርሱ ፊት ለማየት የሚጓጓ እውነተኛ ጥማት፣ እውነተኛ መጠማት ማለት ጸሎት ማለት ነው። ማቴዎስ 25:13 ነው። ማቴዎስ 25:13 ላይ ምንድነው የሚለው? የሚለውን ታውቃላችሁ። ለአንብቦ ኃይል ስላለው የእግዚአብሔር ቃል ማቴዎስ 25:13 ላይ ቀኒቱና ሰዓቱን አታውቁምና እንግዲህ ንቁ። ቀኒቱና ሰዓቱን አታውቁም። እንግዲህ ወደ ጸሎት ሰብስቧ ቤተክርስቲያን ጸሎት ስትል በዛ መንፈስ በህብረት የመጸለይ ነገር አጋንንት የወጣው ክፉ ስራውን የማፍረስ አይሹ አሁን ኦልሬዲ ሁሉ ነገር ተዘጋጅቷል። ሁሉ ነገር ቤተክርስቲያን ዞር ኢንቲቪዥን ታውቃለች። ሐሰተኛ ክርስቶስም ሐሰተኛ ነቢይም ተዘጋጅቷል። አሁን ሐሰተኛ ክርስቶስ ነሳ አንድ ኢኮኖሚ፣ አንድ ሃይማኖት፣ አንድ ፖለቲካ፣ አንድ አስተዳደር፣ አንድ ኢኮኖሚ በ66 ሰዎች በእንትን ላይ ወስደው በቃ ከዚህ በኋላ እኮ ምን ለምንድን ነው ካርድ እንትን የምትመዘው ዋሌት ተሸክሞ መሄድ የሚያስፈልገው? እዚህ ላይ ውሰድና ከሳች ስካን አድርገው። ምንድን ነው ይሄ ስካን ነገር ምንድን ነው? እያወጣችሁ ነው ታውቃላችሁ። ከለጋጋ አንድ ገጽ ልሳስ ዓለም ሁሉ ወስዶ በአንድ ኢኮኖሚ ለማድረግ ነው። ይሄ ደግሞ በቅርብ ጊዜ ይሆናል። ይሄ የአብርሃም አንኮር ሰምታችሁ ታውቃላችሁ? ስለ አብርሃም አንኮር የጂውሽ እኔ በቀደም አቡዳቢ ሄጄ አይቻለሁ እና ለካ ተጠናክሯል አቡዳቢ ላይ ያኔም ትራምፕ ነበር በ2022 ላይ እንትን ፕሬዝዳንት ትራምፕ ነው። አሁንም ደግሞ እየተጠናከረ ቀጥሏል እና ባለፈው ከሆኑ ሰዎች ጋር ስንገባ እና ሄደን ለወርሺፕ ነው ለቢዝነስ ነው እኛ ለቢዝነስ ነው አለ። ቤተክርስቲያን፣ ምኩራብ፣ መስጊድ የአብርሃም ልጆች አንዱ ነው። ባካችሁ ለምንድን ነው የምትጣጣሉት እናንተ? አትጣሉ ዓለም ላይ እሺ። ሶስቱ ሃይማኖት አንዱ ነው። እስልምና፣ ክርስትና፣ አይሁድም አንዲሁም ብሎ አንድ ካምፓስ ኤምሬት ላይ ከፍተኛ እንትን እየሰራ ነው ያለው አቡዳቢ ላይ። ክርስትናን ወክለው ያለፈው አመት የሞቱት ጳጳስ ፈርመዋል። ጳጳ አቡነ ማን ናቸው? ለነገሩ እኔን አይወክሉኝም ፈርመዋል እና ፎቶግራፍ አንቺ ለካ ተዘጋጅቷል። ጌታ ቤት ምን ይሄ ነው ወገኖች? አሁን ነው ወደ ጸሎት፣ አሁን ነው ወደ እግዚአብሔር ቃል መለሳችን ተዘጋጅቷል። ስለዚህ እሱም ፊት ለማየት የምንጠማ መንፈስ ማለት ሶስተኛውና የመጨረሻው አሁን ጨርሻለሁ።
የመጨረሻ ያልከና ሰለቸ እንዳትሉኝ አይደል? አሁን ጨርሻለሁ። አይዟችሁ፣ እውነት ነው። እሺ እንዴት እንጠብቅ? አንደኛ በሙሽሪት መንፈስ ብያለሁ። ሁለተኛ እርሱን ለማየት የሚጓጓ መንፈስ ብያለሁ። ሶስተኛ በትጉ ባሪያነት መንፈስ ጨርሻለሁ። በሚተጋ ባሪያ በዚህ መንፈስ ውስጥ ነው። በሶስት መንፈስ በሚተጋ ባሪያ በማቴዎስ ወንጌል ምዕራፍ 24 እሺ የመጨረሻ ጥቅሴ ነው። ቁጥር 48 እስከ 51 ላይ ያ ባሪያ ይላል ጌታ ይዘገያል ብሎ ማቴዎስ 24 ላይ ቁጥር 48 እስከ 51 ላይ ያ ባሪያ ግን ይላል። ይገርማችኋል። ጌታ ይዘገያል ብሎ የቀደመውን ስራውን ትቶ ያለ አገልግሎት እንዳትቀመጡ። በትጉ ባሪያ መንፈስ ማለት ማገልገል ማለት ነው። አሜን። ሳምንታዊ ክርስቲያን ብቻ ነው፣ ደንበኛ ነው። ምንድነው የማገለግለው ፓስተር? ምንድነው በእኔ ውስጥ የሚታየው? በሉ በቃ ምንድነው ስራ አገልግሎ ያለ አገልግሎት እንዳትቀመጥ። ትንሽ ምትደቡ በሚተጋ መንፈስ በትጉ ባሪያ መንፈስ ሆነን ስንጠባበቅ በቃ በኋላ ይላል። ለአንብበው እስኪ ማቴዎስ 4 ለአንብበው እንዲህ ብሎ ይናገራል። ቁጥር 48 ላይ ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮችን ሊመታ ቢጀምር ከሳካሪዎቹም ጋር ቢበላና ቢጠጣ የዛ ባሪያ ጌታ ባልጠበቃትና ባላወቃት ሰዓት ይመጣል፣ ከሁለቱም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና መፋጨት ይሆናል። በዚያ ልቅሶ ምን ነው አታስብልኝም? ሳገለግል ቆይቼ በገንዘቤ በጉልበቴ እንዲህ ለይቼ ታዲያ ለምን አይሮትና ቆንኩ? ለምን የቀደመውን ጥቃትን አቆም? ለምን የቀደመውን ጫና ቆንኩ? ነው ሁለት ቦታ ስንት ታያ ወገኖች ባካችሁ ያዳነኝ ጌታ እናገልግለው። አሜን። ይሄን አገልግለው በእውነት በእውነት አገልግሎት ብለን እኮ የምንረካ ነገር እኮ የለም። የዛሬ 5 ዓመት ባለፈው ጊዜ ለፓስተሮች በአሰምብሊስ ኦፍ ጎድ አንድ 40 ፓስተሮች ሆነን እስራኤል ሄደን ነበርና ጉብኝት ላይ እንደሰቀን እሱ ምስክር የላችሁ እንጸልያለን። አንድ ቦታ ሄድና ቅፍርናሆም ሄድ እና እዛ ቶሎ ያው ከለባድ ተመልሰን ጌታ ኢየሱስ ክርስቶስ የጴጥሮስን አማት የፈወሰበት ቤት እዛ የጴጥሮስ አማት ቤት ምሳ እንበላለን በሚል ፕሮግራም ተይዟል። ማለት የስራ ቤት ሰርቶ እዛ ነው በቃ ቱሪስት አለ እንትን ሄዶ ማለት ነው። እና እንቸኩላለን ወደ ምሳና እኔ ግን ቅፍርናሆም በነገራችን ላይ የእስራኤል ከተሞች ልክ እንደ መጽሐፍ ቅዱስ እያንዳንዱ ከተማ ግንብ አለው። ማለት አጥሩ ግንብ ነው፣ አጥር አለው ዛጉሳይ ማለት እያንዳንዱ ከተማ ግንብ አለው እና ግንብ በር አለው ማለት መግቢያ በር አለው። ከተማ በር ላይ ድንገት እንትን እያልኩ ሳየው የሆነ ሰው ለማኝ ተኝተዋል በሩ ላይ። እስራኤል ያደገች ሀገር የለችም እንደ ኢትዮጵያ ለማኝ አለ ማለት ነው። ለሀገሬ ብዬ እዚህ ጋር ቤት ይሄ አለለም ይሄ ሰው መተላለፊያ በር ላይ ቡትቱ ኬሻ ጨርቅን በቃ ለብሶ ቆሻሻ ሀገር ቤት የሚተኛ ሰው አየሁ። ወይ ገንዘብ የሚሰጠው ማለት ነው። እውነት ነው። እስራኤል ያደገች በጣም ይገርመኛል። ሲቪላይዝ የሆነች ሀገር ነች እና እንዲህ ጠጋ ብዬ ሳየው ታውቃላችሁ አንድ ሰው ተኝቷል። የሆነ የተበጃጀ ጨርቅ ለብሶ ተኝቷል። ያ ሰው እዛ አንድ ጽሑፍ አየሁ። This is the homeless Jesus ይላል። What? This is the homeless Jesus. ለካ ጌታ ኢየሱስ ክርስቶስ ሲፈውስ ቆይቶ ሲያስተምር ቆይቶ ማታ የሚያድርበት ቦታ አልነበረው። ለቀበሮች እንኳን ማረፊያ አላቸው፣ ለሰማይ ወፎች ማረፊያ አላቸው። የሰው ልጅ ራሱ የሚያስጠጋበት ለማለት ለካ ጌታ ማታ ማድረጊያ ስለሌለው ማንም እንግዶች በመወረድ ማርያም ብቻ እንዳይመስላችሁ ማርያም ብቻ ማለት ለካ ዘመኑን በሙሉ ወጣ ብሎ በረንዳ ላይ ያድር ነበር ማለት ነው። ቆሻሻ ለብሶ ወይ ጌታ ሆይ አልኩኝ። እኔ ጌታ ለካ እኔ ሙሉ ዓለምን ለማዳን አንተ እንዲሰቃይ ነበር ማለት ነው። የመስቀሉ ብቻ ነበር የሚታይ። ለካ ጌታ ውጪ ያድር ነበር ማለት ነው። ኬሻ ነው ሆምስ ይዛስ ቤተሰብ ጌታ ቢሰጡ እየባወሳቸው እየባረካቸው ዘመን እንዲዛገር ማገለግል እንዲህ ሆነ ያዳንከኝ ጌታዬ። ታለም ጀምር ያለው አገልግሎት አልኩ እና አንድ ነጭ ከኔ ጋር ነበር እና ጥቁር ነው የሚቻለው ባንክ አልኩ የሌሩ ናና ይሄን አልኩ ይሄን አልኩ ይሄ ዘሆም እዚህ ይስላል። እንዴት ነው የምናገለግለው ጌታ? እንዴት ነው
የሚችላለው ጌታ እስከዚህ ድረስ ህይወቱን ጣል እስከዚህ ድረስ ኑሮ እንኳን 33 ሙሉ እንዲህ የተገፋ ጌታ አንቺን ለማዳን እንዴት እናገለግለው ምንድነው ያላገለግለው ህይወቴ ገንዘቤ ሁለንተናዬ ጌታ ሰጠው። ሁላችንም እንጸልያለን። የምንችል ሰዎች ቆመን እንጸልያለን። ጌታ ሆይ እባክህ እንዳገለግልህ እርዳኝ። እባክህ በዚህ መንፈስ እንድጠባበቅህ እርዳኝ። እባክህ በቅድስና እባክህ ወደ ጸሎት እንዲመለስ እንድጠባበቅህ እርዳኝ ብለን እስኪ ሁላችንም እንጸልያለን። ስለኔ ቤት አጣ ጌታ፣ ስላንቺ ቤት አጣ ጌታ። ጌታዬን ፍሬ ካሳዬ ለኔ እሾ የጫንኩለት ስቃዬና ሕመሜ ላጣ አልፈልግም ከዓይኔ እንድትርቅ መከራ ያየሁብህ የኔ ጌትና ጌታ ኢየሱስ ሆይ ራሴንና ወገኖቼን ይዤ በፊት ወድቃለሁ። ጌታ ኢየሱስ ሆይ ለምን በዚህ ዛሬ ጌታ አምላኬ አብረን ይህን ቃል እንካፈላለን? ከአንተ አዋቂ ነህ። በጌታ በኢየሱስ ክርስቶስ ስም ካለንበት ስፍራ እንድታነሳን ከዛልንበት ከደከምንበት ከተወነግንበት ጌታ አምላካችን ወንድሞቼና እኔ እንድታነሳን እግዚአብሔር ሆይ ስለኛ ቤት አልባ ሆነ ሆምለስ ሆነ በረንዳ ላይ ጌታ አምላኬ ጋርቤጅ ቦታ እያደርክኛል ለማዳን የእስራኤል ቅዱስ ጌታ እግዚአብሔር ሆይ እባክህን እንዳገለግልህ ለክብር እንዲቆምልህ እንድጠባበቅልህ ያማጋስኮና ማራባሶና ዲያ እባካችሁ እስኪ ጸልዩ። አንደበታችሁን ከፍታችሁ ጸልዩ። እየጠበቅሽ ነው? አሁን እየጠበቅሽ ነው? ጌታን እየጠበቅሽ ነው ወይስ አንድ ቀን ሀገር ገብቼ እንዲሆን የዛታግሬ ሳይ አንተ ሲሆን ያለ ነገር እስከምታለ የዘላለም ጌታ ያከበረ ጌታ ለአውሬው እንዳትሰጥ ያደረገ ጌታ የአውሬው ራት አትሆኝም ልጄ ለናልኝ እንዳለ ጌታ ተስም ለእግዚአብሔር ቃል ታገለግለን ጌታ ወገኖችን ተናለ ጌታ ኢየሱስ ሆይ ና እባክህ ጌታ ሆይ ና በጌታ በኢየሱስ ስም የሚያነቃቃ የሚያነሳሳ ወደ ትጋት የሚመልስ ቅዱሱ መንፈስ በጌታ በኢየሱስ ስም ቅዱሱ ጸጋ ዛሬ ጌታ አምላኬ ለልጆች እንዲመጣ ጌታ ሆይ ጸልያለሁ። ኃይል ይምጣ። ራማጋ ፓስካንቶና ማውራዲያ አንተን የመጠባበቅ ኃይል ይምጣ። አንተን ጠብቆ ያፈረ የለም። አንተን ጠብቆ ጌታ አምላኬ ወደ ኋላ ያለ የለም። አንተን ጠብቆ የከሰረ የለም። ናዝሬቱ ኢየሱስ ወንድሞቼ አንተን ፍቃድ በመጠበቅ ጌታ አምላኬ የዛሉት ቢኖሩ እህቶቼ ፍቃድን በመጠበቅ ቢኖሩ ዛሬ ጌታ የምትደርስባቸው ቀን ይሁን። ዛሬ አንተ የምትጎበኝበት ቀን ይሁን። ዛሬ የጉብኝት ቀን ይሁን። ዛሬ የመታሰብ ቀን ይሁን። እጠብቅሃለሁ በሉት ጌታ እጠብቅሃለሁ። በመጠባበቂያ ላይ ሆኜ እጠብቅሃለሁ። አንተ ጠብቀኝ ካልከኝ እጠብቅሃለሁ። አንተ እንደዚህ አንተ እንደዚህ ካልከኝ ጌታዬ እጠብቅሃለሁ። በቦታዬ ሆኜ ሼራካማ ነው ማራባዶስ ካና ሞራዲያ ካልከኝ ቦታ ይሆናለሁ። ናዝሬቱ ኢየሱስ ጌታዬ ደብሬ ትጸልያለች። ከኔ ጋር እንጸልይላችኋለን፣ እንባርካችኋለን፣ እንጸልይላችኋለን። እስኪ ጌታን በምታጉረመርሙበት ነገር ጥያቄ ባላችሁ ነገር ላይ ወገኖቼ ጥያቄያችንን የሚወስድላችሁ ጌታ አለ። አይዞ ጌታን ብቻ ጠብቁት። ወደ ጥበቃ ልመለስ። እኔ ወደ ጌታዬን ጥበቃ ልመለስ። ከሰማይ ወደ ምትገለጠው ጌታ ወደዛ ጥበቃ ልመለስ። ያ ነው ወደ ክብሩ ሙላት፣ ያ ነው የሚያሻግረኝ፣ ያ ነው ወደ ሙላት፣ ያ ነው ወደ በረከት የሚመልሰኝ፣ ያ ነው ሺማርካ ማዶና ማራባዶና ማግላባዶና ማራላ ባክላባ ስትደፋ ስትነሳ የጎልጎታ እንዳገት ለኔ ስትል ስትወጣ የናዝሬቱ ኢየሱስ ማናገዘ መስቀሉን ስለኔ ስታነባ ጌታዬ አምላኬ ይቅር በላቸው ስትል ደምና ውሃ ሲፈስ ጌታ ሆይ የዘላለም አባት እባክህ ይህን መስቀል ችላ እንዳንለው እርዳ። ኃይላችን መስቀል ነው። ኃይላችን ጌታ አምላኬ ጥበቃ ነው። ጌታ ይባረክ። መልእክቱ ደርሷል።